ሰላም የአብና ቃል ቤተሰቦች፣ ዛሬ ደግሞ በአዲስ ቪዲዮ ተመልሰን መተናል። በነገራችን ላይ በዚህ 3 ቀን ውስጥ ቆንጆ ቪዲዮ ተከታታይ ጭነንላችኋል። እየገባችሁ እዩቲ። የእውነት በጣም የሚገርም በጣም ደግሞ የሚያሳዝን የ20 ዓመት እንስት ያካፈለችንን ታሪክ ነው ሼር ያደረግናችሁ። እየገባችሁ እዩ። እንግዲህ ባሌ በጣም የታመመው ይሄ ጉንፋን ያልገባበት ቤት የለም። ዛሬ ቤት ነው የዋልነው። እኔም ስራ አልገባሁም፣ እሱም ስራ አልገባም። ይሁን እዛ ጋር ተኝቷል። እያያችሁት ነው። በደንብ አሳያችኋለሁ እና ምሽታችን ምን ይመስላል የሚለውን አሳያችኋለሁ። አብራችሁን ቆዩ። ደግሞ ሰብስክራይብ ማድረግ እንዳይረሳ። ምንድነው ቪዲዮአችን እየታየ አይደለም፣ ሼር ያደርጋችሁ። እንግዲህ እራታችንን በዚህ መንገድ አቀራርቤዋለሁ። አንድ ሳህን ያደረኩት ምግብ ባይዘዌ ከሰው ጋር መብላት ነው የምወደው፣ በተለይ ደግሞ ከዋሌ ጋር እና እራታችንን ልንበላ ነው። ፍቅር አንተ ናውጣ እንጂ ባይዛዊ ይሄ እንግዲህ እኛ ፕሮግራም ላይ የለቀቅነው ቪዲዮ ነው። እየገባችሁ እዩ። አዲስ ነገር ደግሞ ለቤት ያደርጋለሁ። እስከዛ ላሳያችሁ። አያምርም? ይሄ ያበቃ ቀዳዳውን አያችሁት? ቁልፍ አልተደረገለትም እና ገና እናሰራው ነው። ምን ነው አባት ቪዲዮ ልሰራ ነው ብለህ ነው ቻፕስቲክ የምትቀባባው በዚህ ምሽት? አሞኛ ቤተሰቦች ጠይቁኝ። ናንጂ ወቀርቧል። ልጅ የምትቀመጠው እጅህን ታጥበክ ነው። ናውጣ። እኔ ቆንጆ ይባል። አንተ እኮ አሞህም እኮ ታምራለህ እኮ። ኧረ ተነሳ፣ ማዘዝ ተነሳ። ይሄ ነገር እንዴት እንዳስጠላኝ በስማም። ቪዲዮ ላይ ደግሞ እንዴት እንደሚያስጠላ በእናታችሁ። ባይዛዊ ተሰርቶ ያላለቀ ቤት ላይ ነበር የገባነው እና ለዛ ነው ካለሱ አልበላም። በቃ ብቻ ምግብ ማለት አልወድም በነገራችን ላይ እና ከሰው ጋር መብላት ነው በቃ በጣም ያስደስተኝ ነገር። ጉንፋን ደግሞ እኔም ይዞኝ እሱም ይዞት ሁለታችንም ወድቀን አይሆንም ብዬ ነው። አንተንም ጥብቅ አድርገህ የምትበላው አሁን ያላልኩም እንዴ የገባ ነገር ያገለግላል ይባላል። እናንተ ቤት ደግሞ ምንድን ነው ጊዜ ጎመንና ሰላም እንደምትሰብስ እንዳትሉ ፋሚሊ አጋጣሚ ነው። እቺ ምን ያለው እና ቆንጆ ነው ብርሽ አንቺ ቆንጆ ምግብ ነው የሰራሽው። ለታማሚ ሰው የሚሆን ነው። ጋይስ እስቲ ሰብስክራይብ ያደርጋችሁ ጠይቁኝ። ላይክ ኮሜንት፣ ሪፖስት፣ ሼር ያደርጋችሁ ጠይቁኝ። እድናለሁ አሳድጉ ለማለት ነው እና እኔ አንቺ ቀጭን ነው ይገርመኛል። እውነት ጭራሽ ደግሞ ይሄን ሰሞን ምን እንደሆነ አላውቅም። ምግብ ሰጥቶኛል ፋሚሊ። በቃ ዝግት ነው ያደረገኝ። ፍቅር እያገረሸብኝ ይሁን ከዚህ ሰውዬ፣ ፍቅር ለቆኝ ይሁን ከዚህ ሰውዬ። አጠገባቸው ሆኜ ናፍቃቸዋለሁ። እስቲ ሙች በል እስቲ ያፈቅሩኛል። ያፍቅሩ አበላችሁ ይሆናል። አሁን በመኖር እኮ ፍቅር እየጨመረ ነው የሚሄደው። ፍቅር እየጨመረ የሚሄድበት አለ፣ ደግሞ እየለመደው የሚሄድ መስዋል እንደ ሰው ማለት ነው። አንተ እንዴት ነህ? እስካሁን አለየሁት። አይ ማለት ምንድን ነህ አንተ? እስኪ ንገረኝ። እየለመድክ ነው? ምን እየሆንክ ነው ያለኸው? እንግዲህ ከተጋባን 3 ዓመታችን ነው። አንድ አመት በፍቅር ራሱ ማውቃን ስለሚለው እንጂ አንድ አመት የሚገባ ነው። ሞት ማለት እስኪ እሺ። ስለዚህ አንተ ፍቅር እየጨመረ ከሚሄዱት ወገን እንጂ እየለመዱት ከሚሄዱት አይደለም ማለት ነው። እሱ ነው እርግጠኛ ነኝ። አይ ለምን ምን እንጂ አልደረስኩበትም። እሱ ለምን እንዳልኩሽ ነው። እሱ አላውቅም ግን 3 ዓመት መሆኑን ለማወቅ በጣም ይገርመኛል። 3 ዓመት ራሱ ነው። ወደ እኔ እየተነፈስክ አታወራው። እኔ ጉንፋን ያልተይዘኝ ነው። ወደ ላይ ተንፈስ እና ያልሻለሁ
3 ዓመት ስንለው ይዛን እንዴት እንዳፈራው ካጣቀም አንተ ከኔ በሽታ ለአንቺ እድል ነው ራሱ ከኔ ጉንፋን መያዝ መንገድ ከየትም ከገባ ቱቦ ጉንፋን ከሚይዝሽ ምንድን ነው እያወራ ያለው ወንድም ማለት መንገድ ለመንገድ ካለው ከአዲስ አበባ ሻሻ ሽታ ከሚይዝሽ ከኔ የሚይዝሽ አንቺ እድላ እንዴ ከባልሽ ወይኔ ግን ቢምቢ ግን ቤት ነው ያለው ግን ያለቻለ ባይዘው አዲሱ በሽታ በቢምቢ ነው የሚመጣው በቢምቢ ጌታ ነው የምር ነው አዎ እያየሁ ነበር ምክንያቱም በደም ነው የሚተላለፈው ለዳላለም ይጠብቃል ነው እንደ ቢምቢ የሚባለው ነገር ድሮ ብርሃንንም አትክፈቻ አልኳት እኮ በቃ መስኮት የምትፈልጉት ሰው አይጥ ባይጥም ይተላለፋል ያ አላው ምንድን ነው የምትፈራው ቢል ትንኝ እንትን ቢምቢ አንተ እንደምትፈራቸው አሁን አንጎበር ደግሞ እዚህ ብታረጊ ፔንሲዮን ያደርሽ ነው ወይስ ቤትሽን ያደርሽ ነው? አይ ነው ግን እውነት ነው ብዙ ቦታ ገብቷል ማለት ነው። ይንቃ ስንት ሰው ነው? ስድስት ሰው ነው መሰለኝ። በስጋ ይተላለፋል ወይ ነው? አንተው ስጋ እየበላ ነው። በስጋ ይተላለፋል። ለምን እንደሚተላለፍ እንጋር በስጋ የሚተላለፍ ከሆነ ችግር የለም። ለማሙት ዝግጁ ነው። እውነት ፋሚሊ ታይባለ ለስጋ ያለው ፍቅር ልዩ ነው። በቃ ልዩ ነው። እኔ እንደሱ የምወደው ምግብ የለኝም። እሱ ደግሞ ለስጋ ያለው ፍቅር በቃ ያስደነግጠኛል። ሰው እንዴት ሽሮ ወዳለ ብለሽ ራሱ ፕራውድ አድርገሽ ስታወሪ እኔ በጣም ፕራውድ አድርጌ ነው የማወራው። በጣም ወደው ምግብ ነው ሽሮ። ሽሮና ስጋ ፍርፍር ላይ ቀይ ስጋ ከሆነ ወይም ደግሞ ቋንጣ ፍርፍር በጣም ወደው ምግብ ነው። ግን በስጋ ይተላለፍ በስጋማ ያመሰለ ይተላለፍ አይተላለፍ ልንገር አንተ ስጋ የምትገዛው ከስጋ ቢሆን ነው። ስለዚህ ቢምቢ ምናምን የተለያዩ ነገሮች እዛ ላይ ያልፋል። እሳት ሲነካው ብለህ አስበህ ነው። እና በስጋ ይተላለፋል። አንተ ይተላለፍ የሚያልከው እሳት ስለሚነካው ነው። ወይኔ ፍቅር አንቺ ደግሞ ጭራሽ ስጋ ላይ ቢምቢ ስለሚኖር ድንገት ቢምቢ አንደኛ ስጋ ላይ ቢምቢ ያልፋል። ዝም ያልፋል። ለምሳሌ ያልፋል ግን ለእንደዚህ እንዳልኩ ኦልሬዲ እሳት የነካው ነገር እሺ፣ ጤና ሚኒስቴር ያለውን ነገር በግምትና እሳት የነካው ነገር ከሆነ ችግር የለውም። አንተ እኮ ዝም ብለህ ጥሬውንም ብድግ አድርገህ ትበላለህ። አትበላ በምግብ አይተላለፍም። ዛሬማ ጭራሽ እንዳለ ምግብ ያላንተ እኮ ፍቅሬ ነው። እንዴት እየቆጣሁ እንደምለው ለዛ ነው ስፖርት አሁን በዚህ ኧረ በስመ አብ ጭራሽ መብላት ያስጠላኝ ምግብ። እኔማ አብረን የራሱ ምንም ይለኛል እውነት በል ጣፍጣ ግን እውነት ለመናገር እኔም አልታወቀኝም፣ ግን ቆንጆ ይመስለኛል ሲታይ ያምራል በጣም። ያው ብርሽ ደግሞ ባለሙያ ስለሆነች ጠፍም ችግር ኧረ እባክሽ እንጂ አንቺ ጣፍጦሽ ነው የበላሽው። በጣም ብርሽ መልክ እየሰራሽ ነው። ግን ዛሬ ምንድን ነው? ምን ታገኘ? ብርሽ ያለ አንቺ እኮ አይደምቅም። ዩቲዩብ ብርሽስ እያሉ ነው። አሁን እራሱ መዝሙር እያየሽ ነው። እና ከዚህ በፊት እግዚአብሔር ይጠብቃል ነው የሚለው። ከኢትዮጵያ ምድር አሁን የበሽታ ከተዘረፋ ስራችን ይዛባል፣ ኢኮኖሚያችን ይዛባል፣ ሰው ይሞታል። አንኩባል በድህነት ላይ በሽታ እንኳን አሁን እንደዚህ መቋቋም ያቃተን ሰዎች እንደዚህ አይነት በሽታ ይመጣል። በጣም እኔ ራሱ ጉንፋን ጊዜ የመሰለ ስጋ ነው
እንደዚህ እያያዘኝ ያለው እሱ ጋር ይዘኝ ፋሚሊ ከእሷ ራስ አልወድም። እውነት ራሴ ልጀማምረኝ እንደዚህ እያያዘኝ ነው። እሱ ጋር ያፍቃሪ እና ደግሞ ኦኬ እና ምልክቱ ነው። ጉሮሮች ደግሞ ድምፅሽ ስለሚያምር ሊሆን ይችላል። በእርግጥ ግን እውነት ግን ብታይ በጣም እየተጨቀብኩ ያለሁበት ሁኔታ ላይ ያለሁት። ለአንተ ግን ቡታ በቃ ይንጣለወት ብርቱካን ዛሬ ተጨምቆ ጠጣ ብዬ ፍራስተሃል። አሁን ጠጥተን ታኛለን። My families እንዴት ናችሁ? በሽታ ከእናንተ ይራቅ። አሜን። እኛን እንደያዘን ወደ እናንተ ይምጣ። አሜን። ወደ እናንተ አይምጣ አይደለም እኮ አንተ ምንድን ነው የሚያስቅሽ? ባይኔ አንተ ጋይስ ለእናንተ ክፉ ነገር መመኘት እንደማልችል ታውቃላችሁ። ጠላት ከሩቅ አይመጣም ከቅርብ ነው ያለው። እኔ እንደሚያቆራርጣችሁ አይደለም ነገር አለ ጋይስ 12400 ነው ሰብስክራይበራችን። ዛሬ መድኃኒት እሱ ነው። እኔ 50 ስገባ ሊይዘኝ ካሰበው በሽታ ሁላ አመደ ጋይስ መፋሙሌ እናንተ ምግብ እንዳለኝነት ወይ በቃ መድኃኒዓለም አይታሰቡሽም። ሌላ ጊዜ ደግሞ በደንብ ስበላ ማየታቸው አይቀርም። አምስት ማረገኝ እንደሆነ አላውቅም። ስንት ያረገኝ አንተ ጋር እኮ በላይ ደስ ይለኝ ነበር፣ ግን ጉንፋንክን እንዴት አድርጌሽ ይላል እና ፋሚሊ እንወዳችኋለን። አብራችሁ ቆዩ። አሁን ቡና ፈላለታለሁ ለዋሌ ሞቅ ሞቅ እናደርገዋለን ቤቱ እና ቪዲዮ ለቀናል ደግሞ ሳምንት ነግራችሁ ይላል። በጣም በሚገርም ታሪክ ነው። በ20 ዓመት እንስት ላይ የደረሰባት የፍቅር ታሪክ ነው። ትወዱታላችሁ ናት ገብታችሁ እንጂ እወዳችኋለሁ፣ እንወዳችኋለን። እንደ ቤተሰብ አብራችን ቆዩ። ዛሬማ ምሽታችንን በደንብ አሳያችኋለሁ። ቡና ማፍልቼ ቤቱን ሞቅ ሞቅ አረጋለሁ። ባሌን ስንከባከቡ ላሳያችሁ ነበር፣ ግን መብራት ጠፋ። በሌላ ቪዲዮ እንመለሳለን። ባይ